ፉፉ ይሄን እያደረገ ያለው ቤተሰቦች በቅናት ተነሳስቶ ነው እንጂ ፍቅርዬን ፈልጓት አይደለም። ምክንያቱም ቤተሰቦች ከዚህ በፊት ብዙ እድሎች ነበሩት፣ ብዙ ጊዜዎች ነበሩት፣ ብዙ አጋጣሚዎች ነበሩት። ነገር ግን ያን ሁሉ እድል ሳይጠቀም ያን ሁሉ ጊዜ ካሳለፈ ወዲህ አሁን ላይ መጥቶ ፍቅርዬን ቀለበት ካላሰርሽልኝ የሚላት። በባለፈው ቪዲዮ ብሩክ ፍቅርዬን ሰርፕራይዝ ሲያደርጋት አይታችኋል። ለፍቅር ፍቅሩን ሲገልጽላት አይታችኋል ሁላችሁም ብዬ ተስፋ አደርጋለሁ። አሁን ይሄን እያደረገ ያለው ፉፉ ሳልቀደም ልቅደም ብሎ ነው። ፍቅርዬን ፈልጓት ወይም ደግሞ ወዷት አይደለም። ሲጀምር እንዴት ነው እንዲቀበላት የሚፈልገው? ከዚህ በፊት ያን ሁሉ ነገር አድርጎ ፍቅርዬን ያለ ስሟ ስም እንድንሰጣት ያን ሁሉ ነገር ሰርቶ ከኔ ጋር አንድ ቤት እያለች ከአብርሽ ጋር ቺት ሳደርግብኝ ነበር፣ ከአብርሽ ጋር ቴክስት ይደራረጉ ነበር ብሎ ሲያወራ ሰምተናል። ከዚህ በፊት ያን ሁሉ ነገር አድርጎ ከዚህ በኋላ ተመልሼ አንቺ ጋር አልመጣም፣ ከዚህ በኋላ ላይሽ አልፈልግም፣ የኔ ፍቅር ሊገባሽ አልቻለም ብሎ ያን ሁሉ ነገር ተናግሮ የሄደ ልጅ ዛሬ ደግሞ ተመልሶ ቀለበት ካላሰርኩልሽ የሚለው በምን ምክንያት ነው? ቤተሰቦች እስኪ እናንተ መልሱልኝ። በምን ምክንያት ሊሆን ይችላል? ይሄ ልጅ እውነትም ፍቅርዬን ፈልጓት ወይም ደግሞ ወዷት ነው ይሄን የሚያደርገው? ይሄንን ፕሮግራም ሊያዘጋጅ የፈለገው ስለወደዳትና ስለሚፈልጋት ነው? መልሱልኝ እስኪ ኮሜንት ላይ ጻፉልኝ። መልሳችሁን ኮሜንት ላይ ጻፉልኝ። በቅናት የሚፈጠር ነገር፣ በቅናት የሚመጣ ነገር መጨረሻው አያምርም፣ መጨረሻው ደስ አይልም። ምክንያቱም የጀመሩት በቅናት ነበር። ጀመረው ፈልጎት ወዶት ሳይሆን ያነሳሳው ይሄን ነገር ለማድረግ ቀለበቱን ለማሰር ያነሳሳው የቅናት መንፈስ እንጂ ፈልጓት ወይም ደግሞ ለፍቅርዬ እንዲህ አይነት ነገር ይገባታል ብሎ አስበው አይደለም። ምክንያቱም ቢያስብና ቢፈልጋት ቢወዳት ኖሮ ከዚህ በፊት ያደርግ ነበር። ከዚህ በፊት ስለሷ እንደዛ አያወራም ነበር። ስለሷ ክፉ ነገር አይናገርም ነበር። ፍቅር መጥፎ ሆነሽ እያለ በየሄደበት ሁሉ ስለሷ አያወራም ነበር። ምክንያቱም እንዴት እንድትቀበለ ትፈልጋለህ? ሲጀምር እንዴት እንድትቀበለ ትጠብቃል? መጠበቅም የለብህም። ይሄ ግልጽ ነው። እንደማትቀበለ እኔ በ100% እርግጠኛ ነኝ። ምክንያቱም ካደረከው ነገር አንፃር ፍቅርዬ ይቅርታ ልታደርግልህ ትችላለች። ነገር ግን በዚህ ልክ ማድረግ፣ በዚህ ልክ ደግሞ ቢያንስ ሰላም ሳታወርድ መሐላችሁ ሰላም ሳትፈጥር፣ መጀመሪያ እኮ ቀለበት ለማሰር የሚቀድመው ሰላም ነው አይደል? እናንተ መሐላችሁ ሰላም ካለ፣ መሐላችሁ ፍቅር ካለ ነው ቀለበት የምታስሩት እንጂ ከመሬት ተነስታችሁ ከተጣላችሁት ሰው ጋር ከመሬት ተነስታችሁ እንዴት ነው ቀለበት ካላሰርኩልሽ የምትሉት? እንዴት ነው የምትንበረከኩት? ይቻላል እንዴ ቤተሰቦች? በጭራሽ። ይሄ የማይሆን ነገር ነው። መጠበቅም ማሰብም የለብህም። ልትቀበለኝ ትችላለች ብለህ በጭራሽ ልታስብ አይገባም። ከዛሬው በተለየ ግንኙነታችንን ማሳደግ እፈልጋለሁ። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለእናንተም። እንግዲህ ብዙ ነገር አለ እየተደበቀ ለፍቅርዬ ሰርፕራይዝ ማድረጋት። አይሮን ነው ተቀበለችኝም አልተቀበለችኝም፣ ይሄ የኔ ውሳኔ ነው። እንደማትቀበላት እርግጠኛ ሆነ ለምንድን ነው ፉፉ እንደዚህ አይነት ነገር የምታደርገው? ምክንያቱም እንዴት እንድትቀበለ ትፈልጋለህ? ሲጀምር እንዴት እንድትቀበለ ትጠብቃል? መጠበቅም የለብህም። ይሄ ግልጽ ነው። እንደማትቀበለ እኔ በ100% እርግጠኛ ነኝ። ምክንያቱም ካደረከው ነገር አንፃር ፍቅርዬ ይቅርታ ልታደርግልህ ትችላለች። የይቅርታ ሰው ስለሆነች ይቅርታ ታደርግልሃለች፣ ኦፍ ኮርስ ታደርግልሃለች። ነገር ግን በዚህ ልክ ማድረግ፣ በዚህ ልክ ደግሞ ቢያንስ ሰላም ሳታወርድ መሐላችሁ ሰላም ሳትፈጥር፣ መጀመሪያ እኮ ቀለበት ለማሰር የሚቀድመው ሰላም ነው አይደል? እናንተ መሐላችሁ ሰላም ካለ፣ መሐላችሁ ፍቅር ካለ ነው ቀለበት የምታስሩት እንጂ ከመሬት ተነስታችሁ ከተጣላችሁት ሰው ጋር ከመሬት ተነስታችሁ እንዴት ነው ቀለበት ካላሰርኩልሽ የምትሉት? እንዴት ነው የምትንበረከኩት? ይቻላል እንዴ ቤተሰቦች? በጭራሽ። ይሄ የማይሆን ነገር ነው። መጠበቅም ማሰብም የለብህም። ልትቀበለኝ ትችላለች ብለህ በጭራሽ ልታስብ አይገባም። ማለት ከባድ ቢሆንም ማድረግ አለብኝ። ፉፉ የመጨረሻ ውሳኔህም በባለፈው ቪዲዮ አሳይተናል፣ ነግረህናል አይደል? ካልተሳሳትኩኝ በባለፈው ቪዲዮ ከዚህ በኋላ የመጨረሻዬ ነው፣ ተመልሼ አንቺ ጋር አልደርስም፣ ተመልሼ አልመጣም፣ አጠገብሽ አልመጣም፣ ላይሽ አልፈልግም ብሎ ነው ሄደው፣ ተናግሮ ነው ሄደው። ነገር ግን ተመልሶ እንዲመጣ፣ ተመልሶ ፍቅርን እንዲያያት ያደረገው አንድ ነገር አለ። እሱም ደግሞ በትላንትናው ቪዲዮ ብሩኪ ለፍቅርዬ ምን ሲያደርግላት እንደነበር አይተናል ሁላችንም። ፍቅርዬም እንዴት ደስተኛ እንደነበረች በሁኔታቸው በሚያደርጉት ነገር እያሳየችን ነበር። ደስተኛ መሆኗን እየነገረችን ነበር። ብሩክም ደግሞ ውስጡ ፍቅር እንዳለው ተናግሯል። በግልጽ ባይናገርም አሳይቶናል። ያንን አይቶ ነው ፉፉ በዛ ቅናት ተነሳስቶ ነው የመጣባት። ተመልሶ መጥቶ ቀለበት ካላስርሽል፣ ይሄ በጭራሽ አግባብ የሆነ ነገር አይደለም። ደስ የሚል ነው ዛሬ ቀኑ፣ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ፣ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ። ይህን ነገር ከብሩኪ ቀድሞ ቢያደርገው፣ ብሩኪ ባለፈው እሷን ሰርፕራይዝ ከማድረጉ በፊት ቀድሞ ቢያደርገው እንደው ልትቀበለው ትችላለች ብዬ 50 በ50 ሆን ነበር። ገብታችኋል? ምን እንዳለ እሷ ጋር ልናውቅ አንችልም፣ እሱ ጋር ምን እንዳለ ልናውቅ አንችልም። 50 በ50 ልትቀበለው ላትቀበለው ትችላለች ነበር። ነገር ግን
ከሱ ቀድሞ ብሩኪ ምን እንዳደረገ አይተናል። ብሩኪ ምን ሲያወራት እንደነበር ምን ሲላት እንደነበር ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ለምንድን ነው ይሄን አልምትጎዱኝ? እኔ ስንት ነገር ላስብ በስንት ነገር ልጨነቅ። በአንድ ነገር ከወር በላይ መጨነቅ አስፈላጊ ነው? እኔ እኮ ይገርመኛል በእውነት እንዴት ነው ሰው እንዴት ነው እያሰበ ያለው? እኔ ግራ ገብቶኛል እኮ ቤተሰቦች። እንዴት ነው እንደፈለገ መሆን ይቻላል? በቃ ትላንትና ከዚህ በኋላ ላይሽ አልፈልግም ብሎ ላገኝሽ አልፈልግም ብሎ ጥሏት ይሄድና ተመልሶ ዛሬ ይመጣና ካላንቺ ይላታል። ከዛስ ካላንቺ ብሏት እኮ ፍቅርዬ እሺ የምትል ሴት ናት። እሺ ትለዋለች፣ ትቀበለዋለች፣ ይቅርታ ታረግለታለች። ከዛ ነገ ተነስቶ ደግሞ ካልሄድኩኝ ይላታል። እንደፈለገ የሚመጣው እንደፈለገ የሚሄደው እሱ ማን ስለሆነ እንዲህ አይነት ነገር ሲጀምር መዳፈር ራሱ ሰላም ስርዓት ያለው ነገር ነው ብዬ አላስብም። ቤተሰቦቻችን ዛሬ በጣም 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 ልዩ ቀን ናት። በጣም ደስ ብሎኛል። ወደ እናንተ ስመጣ ዛሬ በጣም ደስተኛ ሆኜ ነው። እንግዲህ እንደዚህ ማድረግ እኔ እንደዚህ ፉፉ እንደዚህ በማድረጉ ምንም እንትን አላለኝም፣ ቅር አይለኝም። በጣም ጥሩ ነው ማድረግ ምናምን ጥሩ ነው። ነገር ግን ይሄን ከማድረግ በፊት ቀደም ብያቸዋለሁ። ይሄን ነገር ከማድረግ በፊት ይሄን የሚያህል ይሄ ነገር እኮ ቀልድ አይደለም። ሲጀምር በመሰረቱ ቀለበት ትልቅ ነገር ነው፣ ውድ ነገር ነው አይደል? ለፍቅረኛችሁ ሳይሆን ለሚስታችሁ የምታስሩት ነገር ነው፣ የምታጠልቁት ነገር ነው። እቺ ልጅ የዘላለሜ ናት ብላችሁ የምታጠልቁላት የምታምኑባትን ሴት የምትሰጡት ነገር ነው ቀለበት። ስለዚህ ይሄን ውድ ዕቃ ይሄን ውድ ነገር ይሄን የከበረ ነገር አምጥቶ እንደቀልድ የጻል ልጅ ጨዋታ ማስመሰሉ አግባብ አይደለም። ፉፉ በመጀመሪያ ደረጃ ፍቅርን መመለስ አለበት፣ ፍቅርን ሰላምን ማውረድ አለበት፣ መስማማት መቻል አለበት፣ መግባባት መቻል አለበት። መሐላችሁ ያለውን ችግር መሐላችሁ የገባውን ነገር ማውጣት መቻል አለበት። ያንን ነገር ለማውጣት ሳትሞክር፣ ያንን ነገር ለማስተካከል፣ ያንን ነገር መስመር ለማስያዝ ሳትሞክር እንዲህ አይነት ነገር ውስጥ መግባት አግባብ አይደለም። ይሄ የልጅ ጨዋታ ነው። ይሄ የልጅ ስራ ነው። ካንተ የሚጠበቅ ነገር አይደለም። ምን እንደሆነ አላውቅም። ፍቅርም ቤት ቪዲዮ እየተሰራ ነበር። ያው የምራመማት እንደ ብዬ ነበር፣ ግን ያው በአንዳንድ ነገር ምክንያት እየተሰራ አይደለም። ዛሬ ያው የዚህን ሁሉ ቀን እረፍት ልክሳችሁ ነው የመጣሁት። ውድ ቤተሰቦቻችን ዛሬ ማለት ለኔ ልዩ ቀናት የምልበት ትልቅ የሆነ ምክንያት አለኝ። ከፍቅርዬ ጋር የምገናኝበት እስከ ዛሬው ስህተታችን ተምረን አንድ የምንሆንበት ቀን ነው ብዬ አስባለሁ። እንግዲህ ዛሬ ብዙ ነገር አዘጋጅቻለሁ። ከዛ በፊት እንደተፈጠረው አይነት ስህተት በድጋሚ እንዲፈጠር አልፈልግም እኮ ፉፉ። እንዳይፈጠር ከፈለክ አሁን እኮ መሐላችሁ ያለው ትልቅ ችግር አለ አይደል? መሐላችሁ ያለ ትልቅ ነገር አለ። ትልቅ ሶስተኛ ወገንም አለ፣ ካልሳሳትኩ ብሩክም አለ አይደል? መሐላችሁ ከብሩክ ጋር ምንም አይነት ግንኙነት ይኖራቸው ምንም አይነት ነገር ይኖራቸው፣ ግን አንተ የሚታይብህ ከሱ ጋር መሆናቸው ሰላም አልሰጠህም፣ ሰላም ነስተዋል። ስለዚህ ያን ሰላም የነሳህን ነገር ሳታወጣ፣ ያንን ሰላም የሚነሳህን የሚረብሽህን ነገር ከህይወት ውስጥ ሳታወጣ እንዲህ አይነት ነገር ማድረግ የለብህም። በመጀመሪያ ደረጃ እንዲህ አይነት ነገር እንዳይፈጠር ከፈለክ፣ ድጋሚ ወደ ህይወት እንዳይመጣ ከፈለክ የመጣውን ነገር ማሰናበትና ማውጣት፣ ከዛም ደግሞ ካለፈው ነገር ደግሞ ተምረ የነገን ለማስተካከል መሞከር ነው። አሁን አንተ እያየንበት ያለ ነው ምንድነው? ከትላንት ነው ካለፈው ችግር እንዳልተማርክ፣ ካለፈው ችግር ምንም ነገር እንዳልተረዳ ነው እያየንበት ያለ ነው። የተማረ ሰው ይሄንን አያደርግም። ካለፈው ስተቱ የተማረ ሰው፣ ካለፈው ችግር የተማረ ሰው ይሄንን ነገር አያደርግም። እንግዲህ ቤቷን ያለሁት ያው ልትደነግጥ ትችላለች። ያው ቁልፍ እንዳለኝ ታውቃለች። የቤቷ ቁልፍ እኔ ጋር አንድ እንዳለ ታውቃለች። አትጠብቅም እንደዚህ አይነት ነገር ድንገት የሆነበት በወጣችበት እንደዚህ አይነት ነገር አዘጋጅቼ ጠብቄያታለሁ። ያው ዛሬ ሙሉ ነገር እንዲፈታ ፈልጋለሁ። ማለት ይበቃል ማለት ሰለችኝ። የምሬን ነው የምላችሁ።
በጣም አሰልችቶኛል። እኛም እኮ ሰልችቶናል። በቃ እኛም ሰልችቶናል። ስትፈልጊ እየመጣ ፈልግሻለሁ፣ ስትፈልጊ ይሄድ ካልፈልግሽም እኛም ሰልችቶናል። ይሄ ነገር በጣም ሰልችቶናል። እውነት በጣም ነው የሚደብረው ነገር እየናፈቀኝ ነው ማለት እኔና ፍቅር ከዛ ፊት የነበረ ነገር በጣም እየናፈቀኝ ነው። ዛሬ ምንም ተፈጠረ ምንም ይህን ፕሮግራም ማዘጋጀት አለብኝ ብዬ ነው ያዘጋጀሁት። አይ ነው ምን እንደሚፈጠር አላውቅም። ያው ከሌላ ጊዜ በተሻለ ፍቅር መለስ ብላለች። አሁን ወደ ማሰብ ተመልሳለች። አሁን ላይ ተረጋግታ ሲጀምር ያኔም እኮ እሷ ተረጋግታ ነበረች። እሷ በትክክል ነበር ስታስብ የነበረው ካልተሳሳትኩኝ አይደል ቤተሰቦች? እሷ በትክክል ስታደርግ ነበር፣ ነገሮችን ለማረጋጋት ስትሞክር ነበር። እናንተ ናችሁ፣ አንተና ሩታ ናችሁ ስታደርጉ የነበረው ነገሮች ላይ በላይ እንዲሄድ ነገሮች እንዳይረጋጉ ስታደርጉ የነበሩት እናንተ ነበራችሁ። ይሄ ሁሉ የእናንተ ስራ ነው፣ የእናንተ ጥፋት ነው። ነገር እንዲባባስ ያደረከው አንተም አለህበት፣ ሩታም አለችበት እንጂ ፍቅርዬ ስታደርግ የነበረችው ነገር በሙሉ ስለመረጋጋት ነው። ተረጋግታ ነበር ስታወራ የነበረው፣ ተረጋግታ ነበር ነገሮችን ስታደርግ የነበረው። እናንተ ግን የመረጋጋት ነገር አይታይባችሁም ነበር። ከንዴት ወጣለች ብዬ ስላሰብኩኝ ነው ይሄን ፕሮግራም ያዘጋጀውላት። ማለት ዛሬ ቀናችን እንዲሆን የምፈልገው የኔና የፍቅር ነው። ብዙ ነገር ከሷ ጋር መፍታት እፈልጋለሁ። እንደ ድሮ ማለት የልብ ልባችንን እንድናወራ እፈልጋለሁ። ብዙ ነገሮች ናፍቀውኛል። ከፍቅር ጋር ደስተኛ መሆን እፈልጋለሁ። ሰው እኮ ከዛ በፊት ታዲያ በዚህ መልኩ አይደለም። እኔ ካልተሳሳትኩ ቤተሰቦች እየተሳሳትኩ ነው፣ እስኪ ንገሩን፣ ኮሜንት ላይ ጻፉልኝ። እንዴት ነው ነገሩን ሳታስተካክሉት በፊት አሁን እንዳለው እንደተናገረው ከሷ ጋር ሰላም እንዲወርድ የበፊቱ ነገር ናፍቆኛል፣ የበፊቱ የኔና የሷ መግባባት ናፍቆኛል የሚል ሰው እኮ መጀመሪያ ያንን መግባባቱን መመለስ ያለበት እኔ እንደማስበው ነው። ቤተሰቦች ያንን ነገር መመለስ መቻል አለበት። ያንን ፍቅሩን፣ የድሮ መግባባቱን መመለስ አለበት። አሁን በዚህ መልኩ ሳይሆን እሷን መጠበቅ ያለበት እቤት ውስጥ እንኳን ቁጭ ብሎ ላወራሽ ነው የፈለኩት ቢል ችግር የለውም። ግን በዚህ መልኩ ሲሆን ደግሞ ይሄ ጭራሽ ነገሮችን ያበላሻል፣ ጭራሽ ነገሮችን ያባብሳል እንጂ በጭራሽ ሰላም ሊያወርድ አይችልም። በጭራሽ ነገሮችን ሊያረጋጉ አይችልም። እንዴት እንዳሰበ አላውቅም። ቤተሰቦች እንዴት እንደዚህ ሊጠብቅ እንደሚችል ራሱ ግራ ገብቶኛል። እንዴ ያጠፋውን ነገር የሰራውን ስራ ራሱን በራሱን ይቅርታ ያደረገው ለራሱ ይቅርታ አድርጎለት ነው የመጣው እዚህ ጋር የተገኘው። ኦፍ ኮርስ እሷ ይቅርታ ታደርግለታለች ይቅርታ ቢጠይቅ፣ ግን ደግሞ መጀመሪያ ነገሮችን ማረጋጋት አለበት። ነገሮችን መሬት ማውረድ አለበት። በቃ የድሮ ፍቅሩን መመለስ አለበት። የድሮ ፍቅር የሚፈልግ ሰው፣ የድሮ አብሮነታቸውን የሚፈልግ የሚመኝ ሰው መጀመሪያ ያንን ነገር ነው የሚያደርገው። ያንን ነገር ያስተካክልና ነው ወደሚቀጥለው ምዕራፍ የሚገባ፣ ወደሚቀጥለው ነገር የሚሄደው።